ይህ ሰው የሚያምር አበባ ይዞ ወደ መጀመሪያ ፍቅር ቀጠሮ ጉዞን ሲሄድ ነው። ነገር ግን በድንገት በፍሳሽ ማስወገጃ ክዳን ከፍቶ ያለምንም ማመንታት እጁን ወደ ውስጥ ያስገባል። እዚያ ውስጥ የገባች አንዲት ትንሽ የጎዳና ድመት ነበረች። ግማሽ አካሉን አስገብቶ ብዙ ከታገለ በኋላ ምስኪኗን ድመት ማዳን ቻለ። በዚያው ቅጽበት ግን የቀጠሮ ሰዓት እንደደረሰ ትዝ አለው። በችኮላ ድመቷን በአቅራቢያው ለቆመች አንዲት ልጃገረድ ሰጥቶ ሮጠ። በመንገድ ላይ ለሴት ጓደኛ ሁሉን ነገር ለማስረዳት ይደውላል። ነገር ግን እጣ ፈንታ የራሷ እቅድ አላት። ከወደፊት ሚስቱ ጋር የመጀመሪያ ግንኙነት በአንድ እይታ ብቻ ተላለፉ። በመጨረሻም ሴት ጓደኛው ዘንድ ደረሰ። ነገር ግን ችግር ተፈጠረ። ልብሱ መጥፎ ሽታ ማውጣት ጀመረ። ሴት ጓደኛው ተበሳጨች። እሱ ምንም ማድረግ ስላልቻለ አንዲት ትንሽ ድመት ከቆሻሻ ቱቦ ውስጥ አውጥቶ እንደሆነ አስረዳት። ይህን ስትሰማ ልጃገረዲቱ ብትደነቅም አሁንም ጥላው ሄደች። በሀዘን ተሰብሮ ብቻውን ተቀምጦ መጠጣት ጀመረ። በዛው ቅጽበት አይኑ በአንድ ለስላሳ አሻንጉሊት ላይ ያረፈ። እናም ያለምንም ምክንያት በብስጭት ተሞላ። በሌላ በኩል አንዲት ልጃገረድ በጓደኛዋ ላይ እየደረሰ ያለውን ግፍ ሰምታ ሮጠች። ነገር ግን እዚያ እንደደረሰች ለአንድ ሰከንድ ትንፋሽ አጠራት። አንድ ትንሽ የወንበዴ ቡድን በድንገት ሊያጠቃት ቢሞክርም አንደኛው በሚገርም መታጣለችው። ከዚያም በጣም አደገኛ የሚመስሉ ሴት ወንበዴዎች መጡ። ነገር ግን ያለምንም ማመንታት ሁሉንም መታሸነፈቻቸው። እንዲያውም የወንበዴዎች መሪ ጭምር ክፉኛ ተደበደበች። ከቦታው ከመጡ በኋላ አሏና ጓደኛዋን ለማክበር ወጡ። ነገር ግን የያዙት ምግብ ማለቁን ሲያውቁ ከፋቸው። በዚያ ቅጽበት ያ ልቡ የተሰበረ ሰው ያን ለስላሳ አሻንጉሊት ይዞ ደረሰ። ልጃገረዶቹ አንዷ አየችውና ልቧ በፍጥነት መምታት ጀመረ። ነገር ግን ወዲያው ሰውየው ቀድሞ ሴት ጓደኛውን ስለሚያስታውሰው አሻንጉሊቱን ወደ ቆሻሻ መጣያ ውስጥ አለ። የእሱን የዋህ ፊት ሲያዩ ጓደኞች አንድ ድንቅ እቅድ አወጡ። በጣም ቆንጆ የሆነችን ጓደኛቸውን ወደ እሱ ላኳት። ነገር ግን ሰውየው ስላፈረ ሊሸሽ ሞከረ። ልጃገረዲቱ አስቆመችውና አንድ ልዩ የምርት ስም ያለው 3 ፓኬት ምግብ እንዲያመጣላቸው ጠየቀችው። እሱ ግን እምቢ አለ። ከዚያም እንደገና ለስለስ ባለ ድምፅ ጠየቀችው። እሷን የሚስብ ገጽታ ሲያይ ተስማማ። ሆኖም ከምግቡ ይልቅ አንድ ፓኬት ከረሜላ ብቻ አመጣላቸው። ከመሄዱ በፊትም የማይጠቅሙ ነገሮች እንዲርቁ፣ ወጣትነታቸውን በአግባቡ እንዲጠቀሙ መከራቸው። ንግግሩን ስትሰማ ልጃገረዲቱ ዝም አለች። ከዚያም በጣም የሚያስደንቅ ሁኔታ ሩጣ በመዝለል ሰውየው ፊት ለፊት አረፈች። ሳታመነታም ሳመችው። ሰውየው በድንጋጤ ውስጥ ሆኖ ሊያስቆማት ቢሞክርም ቀድሞውኑ ረፍዶ ነበር። ከመሄዷ በፊት ልጃገረዲቱ በርቀት ሳመችው። ሐቁን ለመናገር እንዲህ ያለ መሽኮር መቋቋም የሚችለው ስንት ወንዶች ይኖራሉ? ከ3 ዓመት በኋላ ሰውየው አሁን አንዱ መደብር ባለቤት ሆኗል። ነገር ግን ችግሩ እሱ በጣም ቆንጆ በመሆኑ ልጃገረዶች እሱን ለማየት ብቻ ይመጣሉ እንጂ ምንም አይገዙም። በዚህ ምክንያት ንግዱ እየከሰረ ነው። እናም መደብሩ ውስጥ ቀን ያለፈባቸው ምርቶች ብቻ ቀርተዋል። በተጨማሪም አባቱ የታመመ ሲሆን ሁሉንም ነገሮች ብቻውን እየተወጣ ነው። ምንም እንኳን ጠንክሮ ቢሰራም መደብሩ ክፍት አድርጎ ማቆየት የማይቻል ሆነበት ነው። አንድ ምሽት በድካም ብዛት ጠረጴዛ ላይ ተኝቶ ሳለ አንዲት ቆንጆ ልጃገረድ ፊቷ ላይ ደስ በሚል ፈገግታ ተሞልታ መደብሩ ፊት ለፊት ቆመች። ወደ ውስጥ ገብታ የገንዘብ መቀበያ ጠረጴዛውን አንኳኳች። ሰውየው በፍጥነት ሲነቃና እሷን ሲደነገጠ ውበቷ አስገረመው። ከዚያም ለረዳትነት ስራ ለማመልከት ነው የመጣው አለችው። ዳክሊሲያንም ወዲያውኑ ወደ ልቦናው ተመልሶ ሊቀበላት መጠጥ አቀረበላት። ነገር ግን ወደ ኋላ ሲጠጋ በድንገት ደረት ላይ የወጋት ስሜት ተሰማው። ከዚያም በድንገት ትዝ አለው። ይቺ ልጅ ከ3 ዓመት በፊት ስማው የነበረችው ያቺው ልጅ ነች። ይህንን ሲረዳ የዳክሲያን ደነገጠ። ከሁሉም የከፋ ደግሞ ሺንግጂንግ ቀድሞውኑ ከኋላዋ ቆሞ እንደነበር አልማስተዋሉ ነው። እሷ ስታስታውሰው እንደሆነ እያሰበ በቃለ መጠየቁ ወቅት ላለመቀበል ወሰነ። ነገር ግን የሚገርመው በቃለ መጠየቁ ወቅት ሺንግ እያንዳንዱ ጥያቄ ትክክለኛውን መልስ ሰጠች። ዳክሲያን በድብቅ ሲመለከታት ፊቷ ላይ የባለጌ ልጅ ምልክት የታየው መስለው። በዚያው ቅጽበት ሀሳቡን አጽንቶ ነበር። ሺንግጂንግ ዳክሲያንን በጣም እንደደከመው ስላስተዋለች ለድካም የሚረዳ በቤት ውስጥ የተዘጋጀ የእጽዋት ሻይ አመጣችለት። ዳክሲያንም ሻዩን አሻተተው እንጂ ለመጠጣት አመነታ። ሺንግጂንግ ማመንታቱን ተረታ ወደ መጸዳጃ ቤት እንደምትሄድ ሰበብ ፈጠረች። እሷ እንደወጣችም ዳክሲያን ሻዩን ቀመስ አደረገውና ሻዩ ስራው ወዲያውኑ እንቅልፍ ወሰደው። ሲነቃ አንድ አዛውንት ኑድል ሲበሉ አየ። ሁልጊዜ ባዶ የነበረው መደበር አሁን በደንበኞች ተሞልቶ ሲያይ ተገረመ። ይህ ሁሉ የሆነው በጊዜያዊ ሰራተኝነት የነበረችው በሺንግጂንግ ምክንያት ነው ነበር። ሆኖም ዳክሲያን አሁን በቋሚነት ሲቀጥራት አልፈለገም። ለዚህ ሺንግጂንግ በደንበኞች ፊት ማልቀስ ጀመረች። ተንኮላም ሰራ። ዳክሲያንም ከመቅጠር ውጭ ሌላ አማራጭ አልነበረውም። በማግስቱ ሺንግ ወደ ስራ ስትመጣ በንግግር ችሎታዋ የዳክሲያንን እናት አስገረመች። ዳክሲያን የሺንግ ጸባይ የ22 ዓመት ተማሪ እንደማትመስል ግራ ገባው። በዚያ ቀን አንድ አዛውንት ገንዘብ ለመለወጥ ወደ መደብሩ መጡ። በኋላ ግን ዳክሲያን ከገንዘብ ማስቀመጫው ላይ 50 ሺህ ብር ጠፋ። ሺንግጂንግ በገንዘብ ማስቀመጫው አቅራቢያ እንደነበረችና ከሷም ገንዘብ ሲታይ እንደነበር አስታወሰ። ስለዚህ ሲቲቪ ካሜራ ፈተሸ። ነገር ግን የሺንግጂንግ ጀርባ ብቻ ነበር የሚያሳየው። ሲደውላት ሞክርም ስልኳ ጠፍቷል። ዳክሲያን በኢንተርኔት ፈልጎ ተመሳሳይ ሁኔታ አገኘ። በሺንግ የስራው ላይ ያለው አድራሻ በመጠቀም ቤቷን አገኘ። ወደ ቤቷ ሲደርስ ሺንግጂንግ የአንድ ወንበዴ ቡድን አባል ልትሆን እንደሚችል ማሰብ ጀመረ። ራሱን ለማዘጋጀት ከቤቷ ውጭ እንቅስቃሴ ማድረግ ጀመረ። በውስጡ ያሉ ሰዎች ግን እያዩት እንደሆነ አላወቀም ነበር። ደወል ሲደውል በውስጡ የነበሩ ሰዎች
ወደ ውስጥ ጎተቱት። ዳክሲያን ሰራተኛዋ ብቻ እየፈለገ መስሎት ነበር። ነገር ግን ሳይታሰብ ፖሊሶቹ በከፈቱ ፖሊሶቹ እንደ ደንበኛ ቆጥሮት አሰሩት። ነገር ግን ይበልጥ ግራ የሚያጋባው ደግሞ በውስጡ የነበረችው ሴት ስሟ ሺንግ መሆኑ ነው። ፖሊሶቹ መሬት ላይ ዘርረውት ነበር። ነገር ግን ዳክሲያን በፍጥነት የስራ ውሉን አውጥቶ ሰራተኛው ከመደበሩ ገንዘብ ሰርቀው እየፈለጋት እንደሆነ አስረዳ። ሁሉም ነገር አለመግባባት መሆኑን ሲረዱ ፖሊሶቹ ለቀቁት። ዳክሲያን ወደ መደብሩ ሲመለሱ የጠፋውን ሲጋራዎች ወደ ቦታቸው ተመልሰው አገኛቸው። ሺንጂንግ ሲጋራዎቹ በሙሉ በሚገባ እንዳደረደረቻቸው እንዲያውም ሀዚ የተባሉ 3 ብርቅዬ ፓኬቶች እንዳገኘች በኩራት ነገረችው። የጠፋው ገንዘብ ተመልሷል። ዳክሲያን ግራ ቢገባውም ብዙ ጥያቄዎች አልጠየቀም። በዚያው ቅጽበት አንዲት ሴት ፖሊስ መደብሩ አጠገብ ስታልፍ ዳክሲያን ሌባዋን ሰራተኛን አገኘሁ ብላ ጠየቀችው። ሺንጂንግ ይህንን ሰምታ ሌባ የተባለች መሆኑን ተረዳች። በቁጣ ተሞልታ ከመደብሩ ወጣ። ዳክሲያን ሊያስቆማት ቢሞክርም ሺንጂንግ አክስቷ ገንዘብ አስፈልጓት እንደነበርና ሁኔታውን ራሷ ልታስረዳው እንደነበረ ነገረችው። እውነቱን ሳያውቅ ስለፈረደ እንደተቀየመች ነግራው ጥላው ሄደች። ዳክሲያን የእሷን ለመረዳት እየሞከረ ብቻውን ቀረ። በዚያ ምሽት ወደ ቤቷ ሄዶ ነበር። ነገር ግን ማንም አልመለሰለትም። በማግስቱ ሺንጂንግ ወደ መደብሩ ስትመለስ ዳክሲያን ወዲያውኑ የበሬ ስጋ ቤት አመጣላት። እሷ ግን ችላ አለችው። ስታጸዳይቶ ጨርቁን እጇ ላይ ተቀብሎ እኔ በዓለም ላይ ምርጡ የማይክሮዌቭ አጽጂ ነኝ አላት። ከዚያም የቡና ማሽኑ ሳይቀር አጸዳው። ጽዳቱ በሙሉ ከጨረሰ በኋላ ሺንጂንግ በስልኳ ተጠምዳ አያት። ትኩረቷን ለመሳብ ፈልጎ ሺንጂንግ ብሎ ጮኸ። በመጨረሻም ዛሬ ለተፈጠረው ነገር ሁሉ ጥፋተኛው እኔ ነኝ፣ እባክሽን ይቅርበኝ ሲል ጠየቃት። በዚህ ቀን ዳክሲያን የሴት ጓደኛዋን ለመውሰድ ሄዶ ነበር። እሷ ግን ስራ እንዳለባት ነግራው እምቢ አለችው። ዳክሲያን በዚያም ችግር የለውም እንጂ ማየቴ ብቻ ይበቃኛል ሲል ይመልሳል። በዚህ ምሽት የሺንግ የስራ ሰዓት እስኪያልፍ በጉጉት ጠበቀ። እሷ ወደ ውስጥ እንደገባሽ ግን ጠንካራ የሽቶ መዓዛ ሸተተ። ዳክሲያን ሽቶውን ለእሷ ብሎ የቀባት መስሏት ነበር። እሱ ግን ኦፍ የፍቅረኛ ሽቶ ነው፣ አሁን የእሷን ላገኛት ነው አላት። ለሌላ ነገር ትኩረት ሳይሰጥ ስራ ሰዓቱን እንዳለቀ በደስታ ወጣ። ሆቴል ሲደርስ የዳክሲያን የሴት ጓደኛውን ለማስደሰት ተዘጋጅቶ ነበር። ነገር ግን በሚቀጥለው ሰከንድ ራሱን ዲም ውስጥ አገኘው። ነገሮቹን አጋነው በማሰቡ ራሱን አፍሮ ፈገግ አለ። ፍቅረኛው የእሱን እቅድ ቀድማ ተረታ ነበር። የሰውነት ጥንካሬ ከሌለህ ምንም ማድረግ አትችልም፣ ስለዚህ ስፖርት ስራ አለችው። ዳክሲያንም በሙሉ ኃይሉ ብስክሌት መንዳት ጀመረ። በዚያው ቅጽበት ከሺንጂንግ በስልኩ መልእክት መጣ። ፍቅረኛ ይህንን አየች። እንዲህ ያለ ጉጉት ለማን ነው መልእክት የምትጽፈው ስትል ጠየቀችው። እሱም መደብሩ ጊዜያዊ ሰራተኛ ነች ሲል በችልታ መለሰ። ከዚያም ጓደኛው ማሃ ደውሎ ሺንጂንግ እና የቅርብ ጓደኛው መደብር ውስጥ ትልቅ ፓርቲ እያደረጉ እንደሆነ ነገረው። ዳክሲያን ወዲያውኑ ለፍቅረኛው አስቸኳይ ጉዳይ እንዳለበት ነግሮ ወደ መደብሩ ሮጠ። ፍቅረኛው ተበሳጭታ አብረን ስፖርት ልንሰራ ነበር እንዲትል፣ ዳክሲያን ግን ቀድሞውኑ ብዙ ላብ አውጥቻለሁ ብሎ ጥሏት ሄደ። መደብሩ ሲደርስ ሺንጂንግ ለጓደኞቿ ማናጀሩ መደብር ውስጥ ያሉት ትናንሽ ስራዎችን በሙሉ ይሰራል፣ እኛ ደግሞ የፈለግነው መብላት እንችላለን እያለች ስትመካያት ጓደኞቿ በጣም ተገረሙ። ከዚያም የዳክሲያን ወደ ውስጥ ገባና እዚህ ልጃገረዶች ከ3 ዓመት በፊት ችግር ሲፈጥሩ የነበሩት እዚሁ መሆናቸውን ተረዳ። በዚህ ጊዜ ለመቀበል ወሰነ። ሺንጂንግ ስታየው ኦህ ዳክሲያን እንዴት እንዲህ በፍጥነት መጣህ? ገና መብላት እንኳን አልጀመርንም አለችው። እየሳቀችም በነገራችን ላይ አንተ ብሪቲሽ ነህ አለችው። ይህን ካለች በኋላ በድንገት ልብልፍ አለችና እንቅልፍ ወሰዳት። ዳክሲያን ሶስቱንም በከፍተኛ ድምፅ ገሰጻቸው። ነገር ግን የሺንግ ጓደኞች ወሬውን በፍጥነት ቀየሩት። ቀድሞውኑ ሺንጂንግን በሌባነት ስለከሰሳት ቅርታ መጠየቅ እንዳለበት ነገሩት። ከዚያም አንድ ብርጭቆ አልኮል ቀድተው ይህንን ጠጣ ይቅር እንልሃለን አሉት። መጀመሪያ ላይ ዳክሲያን አመንጥቶ ነበር። ነገር ግን ውበት እንጂ ሌላ ምንም ቁም ነገር የለም እያሉ ሲያሾፉበት እውነቱን ለማሳየት ብርጭቆ በአንድ ትንፋሽ ጨለጠው። ያለቀው ነገር ቢኖር ፍቅረኛው ይህንን ሁሉ በድብቅ እየተከታተለች መሆኑ ነው። ዳክሲያን የእሷን ትቶ ከሺንግ እና ከጓደኞቹ ጋር ለመጠጣት መምጣት ሲታይ ገረማት። ዳክሲያን ከልክ በላይ በጠጣ ጊዜ የሺንግ የፍቅር ጓደኛ በመጨረሻ ከ3 ዓመት በፊት ሺንግ በእውነት ተወደው እንደነበር ገለጠችለት። የዳክሲያን እየሳቀ ያለፈው አልፏል፣ የዛሬው ምሽት ብቻ እንዝናና አለ። ነገር ግን ሌላ መጠጥ ቀመስ አደረገ። ወዲያውኑ ወንበሩ ላይ እንደተቀመጠ ራሱን ሳተ። የሺንግ ጓደኞች ሁለቱም በተመሳሳይ ሁኔታ ተኝተው ሲዋቸው ፍጹም ጥንዶች ይመስላሉ እያሉ ሳቁባቸው። በዚያው ቅጽበት ሺንግ ነቃችና ዳክሲያን አጠገቧ ተኝቶ አየች። ወደ ጓደኞቿ ስትዞር ፊታቸው ላይ የተንኮል ፈገግታ አየች። እሷ ዳክሲያንን ተወደው እንደነበር ሚስጥሯን እንደነገሩት ገለጹላት። መጀመሪያ ላይ ሳይፈቅዷት በመናገራቸው ተቆጣች። በኋላ ግን በጉጉት ለመሆኑ ዳክሲያን ምን አለ ስትል ጠይቀቻቸው። ሺንጂንግ ዳክሲያን በቀስታ ቀሰስ ወደ መጸዳጃ ቤት እንዲረዳችው እሱ በሰላም ተኝቶ ስታየው ለጥቂት ሰከንዶች በሀሳብ ጭልጥ ብላ ሄደች። ነገር ግን ልትወጣ ስትል ዳክሲያን በድንገት እጇን አጥብቆ ያዛት። ንግግሩ ልቧን ነካት። ሺንጂንግ ራሷን መቆጣጠር እስኪያቅታት ድረስ በጣም አፈረች። ሆኖም ቀጥሎ ዳክሲያን ፍቅረኛውን ስም ሲጠራ ሰማችው። ያቺ የዋና ህልም የናወዘችው ሺንጂንግ ወዲያውኑ ወደ ተቆጣችና ወደ ተናዳጅ ሺንጂንግ ተቀየረች። ያለምንም ማመንታት ፊቱን በጥፊ አጮለችው። አንድ ጥፊ ግን አልበቃትም። ስለዚህ መልሳ ደገመችው። በሌላ በኩል ያንጁ ሌሊቱን ሙሉ እንቅልፍ ባይኗ ሳይዞር አደረ።
አምሮዋ በአንድ ጥያቄ ተጠምዶ ነበር ያየችው ነገር እውነት ነው ወይ? የራሷ ቅዠት ለዳክሲያን መልእክት ለመላክ አስባ ወዲያውኑ ሰረዘችው። ብዙ ካሰበች በኋላ የተሻለውን ነገር ጉዳይ መተው እንደሆነ ወሰነች። በማግስቱ ጠዋት ዳክሲያን እንደነቃ ፊቱ ላይ የህመም ስሜት ተሰማው። መስታወት ሲመለከት አፍንጫው እየደማ ነበር። የሆነ ነገር ሳይመተኝ አልቀረም ብሎ አሰበ። ፊቱን በእጁ ይዞ ከመጸዳጃ ቤት ሲወጣ ከሺንግ የችለታ አስተያየት ገጠመው። ዳክሲያን ግራ ተጋባ። እሷ እስካሁን ለምን እዚህ ቆየች? ጂንግ አሁንም እንደተቆጣች ተኝተ ነበር። ታዲያ እንዴት ሊዳለችው? በመቀጠልም ሌላ ጥቃት ሰነዘረች። ዳኒ የምትነግረኝ ምንም ነገር የለም ስትል ጠየቀችው። ዳክሲያን ግን ከመለስ ይልቅ ይጮባት ጀመር። ጂንግ እንደወጣች የያንጁ መልእክት መጣ። ለራት ጋብዛው ነበር። ስህተቱን እንዲያምን ለማድረግ ፈልጋ ወደ አንድ ዘመናዊ ምግብ ቤት ይዘው ሄደች። ዳክሲያን በቀን የተሰራ ምግብ እንደሚፈልግ በተዘዋዋሪ መንገድ ተናገረ። ያንጁ ግን ወዲያውኑ ልታጠምደው ፈልጋ ነው። ኦህ እንግዲህ አንጎበር ይዟል ማለት ነው አለችው። ዳክሲያን በፍጥነት አስተባበለ። አይ በሳምንት 2 ጊዜ ቅመም የበዛበት ምግብ መብላት ስለፈለግኩ ነው አለ። ያንጁ ግን በተረጋጋ መንፈስ ለምን ቀድመህ አልነገርከኝም? ትዕዛዙ ቀድሞ ተሰጥቷል አለችው። ዳክሲያን የፈተነችው መሆኑን ሲረዳ አላበው። ያንን የማይመች ዝምታ ለመስበር ወሬውን ለመቀየር ሞከርና በነገራችን ላይ ትላንት መልእክትሽ ለመሰረዝ ሲል ጠየቃት። ያንጁ በችልታ በስህተት ነው የላኩት አለችው። ከዚያም ሌላ ጥቃት ሰነዘረች። ለመሆኑ ከራት በፊት ልትጠይቀኝ የነበረው ስራ እንደበዛብኝ ብቻ ነበር አለችው። ዳክሲያን አእምሮ መስራት አቆመ። ምን ብሎ እንደሚመልስ ስላላወቀ ዝም ብሎ ምግቡ ላይ ትኩረት አደረገ። ድባቡን ለመቀየር ሼፉን ማድረግ ጀመረ። በዚያም ጂንግ ከቅርብ ጓደኛዋ አንድ ቪዲዮ ደረሳት። ጓደኛዋ ይህንን እዩ አመለካከትሽን ሙሉ በሙሉ ይለውጣል አለቻት። ጂንግ በችልታ ቪዲዮን ከፈተችው። ነገር ግን ማየት እንደጀመረች ስልኳ ከእጇ ሊያመልጣት ምንም አልቀረውም። በቪዲዮ ላይ የዳክሲያን በጣም የሚያስቅ ዳንስ ይደንስ ነበር። በሳቅ ፈንታ ዋው እሱ ብልህ ብቻ ሳይሆን ዳንስን በሚገባ ይችላል ብላ አሰበች። በልቧ ውስጥ ለዳክሲያን አዲስ ስሜት መፍጠር ጀመረች። በዚያ ቅጽበት ሳታስበው የዳክሲያን የዳንስ እንቅስቃሴ መኮረጅ ጀመረች። በሌላ በኩል ቤቱ የነበረው ዳክሲያን ገላውን ታጥቦ ዘና እያለ ነበር። በድንገት ክፍሉ ውስጥ በሙሉ ኃይሉ መደነስ ጀመረ። በመጀመሪያ በዜማ የታጀቡ እንቅስቃሴዎችን፣ በመቀጠል ደግሞ ለስለስ ያለ የእጅ እንቅስቃሴዎችን፣ በመጨረሻ ሲዞር አቀማመጥ አደረገ። ዳንሱን ከጨረሰ በኋላ ዘና ብሎ ስልኩን የመደበሩን ሲሲቲቪ ካሜራ ሺንግ እሱ አሁን ያደረገው ተመሳሳይ የዳንስ እንቅስቃሴ እያደረገች መሆኑን ሲያይ ፊቱ ላይ ፌዝ ፈገግታ ታየ። እንቅስቃሴያቸው ሙሉ በሙሉ እየተናበበ ነበር። በዚያ ነገሩ ይበልጥ እየጦፈ ሄደ። ሁለቱ አዲስ አለባበስ በአንድ መደበር ውስጥ የሆነ እየቆየ ዲስኮ ዳንስ ሲደንሱ ታየ። በዳንሱ ማብቂያ ላይ ተቃቅበው ተሳሳሙ። ነገር ግን ድንገት የሺንግ ህልም ተበተነ። በድንጋጤ ዜሮዋን ስታይ የቀን ቅዠት እንደነበር ተረዳች። ነገር ግን አንድ ነገር እርግጠኛ ነበርሁ፣ ልቧ አሁን በእውነት ለዳክሲያን መምታት ጀመረ። በዚህ ጊዜ የሆኑ ወሮ በሎች አዩት። እብድ ትመስላለች። ያ ምስኪን ሽማግሌ ዳክሲያን የት ነው ያለው እያሉ ሳቁባትና አፌዙባት። ሂሳብ ከፍለው ሲወጡ ሆን ብለው ብዙ ታናናሽ ሳንቲሞችን ወለል ላይ በተኑ። ለዳክሲያን አስፈላጊ ችግር ላለመፍጠር ስትል ሺንግ ዝምታ መረጠች። ወሮ በሎች ግን በዚህ አላበቁም። ምግባቸውን በልተው ከጨረሱ በኋላ የቆሻሻውን እዚያው ጥለው ሊወጡ ሲሉ ሺንግ በጨዋነት እንዲያነሱ ጠይቀቻቸው። እነሱ ግን ችላ ብለዋት ወጡ። ትዕግስቷ ይበልጥ እየተፈተነ ነበር። በማግስቱ 2 ወሮ በሎች የመደበሩን ምርቶች በድብቅ ኪሳቸው ሲከቱ አየቻቸው። ምንም መግዛት እንደማይፈልጉ በቸልታ ሲናገሩ የሺንግ ውስጥ የእሳተ ገሞራ ፈነዳ። በዚህ ጊዜ ዝም የማለት እቅዷን ሰርዛ ጓደኛዋ መደበሩን እንድትጠብቅላት ነግራ ያለምንም ፍርሃት ተከትላቸው ሮጠች። የሰረቃችሁትን ክፈሉ አለቻቸው። ወሮ በላው እያሾፉ አለቃሽ ራሱ እኛን አይቆጣጠረንም፣ አንቺ ማነሽ አላት። ሌላኛው ደግሞ እኔ ሴት አልመታም ብልህ ከሆንሽ ሂጂ ሲል ጨመረ። ነገር ግን ቀይ ጃኬት የለበሰውን ወሮ በላ ጂንግ ምንም እንዳልፈራች ሲያይ ተጨማሪ ኃይል ጠራ። ሊገጥማቸው ያለውን ነገር ግን አላቆሙ ነበር። ፎሳና ኖቫዶ ኪክ በተባለ ምት መላውን የወሮ በላ ቡድን በቀላሉ አሸነፈቻቸው። ወሮ በላዎቹ ምህረት መለመን ሲጀምሩ ጂንግ ተገቢውን ምክር ሰጠቻቸው። የሰረቃችሁትን በሙሉ ዝርዝር አውጡትና ሂዱ፣ መደብሩ ላይ ክፈሉ አለቻቸው። በዚህ መሃል መሃ ሁሉም ነገር በቪዲዮ በድብቅ ቀርጾ ነበር። ጂንግ እንዳስተዋለችው ሲረዳ ተደናግጦ ወደ ጥግ ለመደበቅ እየሞከረ በፍጥነት ለዳክሲያን ደወለ። ሺንግ ወደ እሱ ጠጋ ብላ ያየው ነገር አለ ስትል ጠየቀችው። መሃ በድንጋጤ ተውጦ እኔ ማታ የአይን እይታ ችግር አለብኝ፣ ነገሮችን በሽታቸው ብቻ ነው የሚለየው አላት። ሺንግ ፈገግ ብላ እጁን ጨበጠችና ብልህ ምርጫ ነው። ያንጁ እፎይታ ተሰምቷት ኦህ እንግዲህ የዳክሲያን አዲስ ረዳት ይህች ናት ማለት ነው ብላ አሰበች። እርግጠኛም ሆናም ጥላት ሄደች። ነገር ግን ልክ ወደ ውጭ እንደወጣ መነጽሯን አውልቃ ራሷን መጠራጠር ጀመረች። በእውነቱ በዚህ ጸጉር ሉጫ ልጃገረድ ምክንያት ነው የተጨነቁ ስትል አሰበች። በሌላ በኩል ዳክሲያን ለሴት ጓደኛው አባት የልደት በዓል ልዩ ስጦታ አዘጋጅቶ ስለነበር በጣም ተደስቶ ነበር። ነገር ግን ሲደውልላት ያንጁ እምቢ አለች። የአባባ ጤንነት ጥሩ ስላልሆነ ቤት ውስጥ ዝም ብለን እናከብራለን አለችው። ዳክሲያን ለቀላል ክብረ በዓል ተስማምቶ ነበር። ነገር ግን እውነታው ፍጹም የተለየ ነው። ትልቁ ድንጋጤ የመጣው አባቷ ከሌላ ሰው ጋር በደስታ ሲወሩ እንዲያውም ወደ ቤታቸው ወይን ለመጠጣት ሲጋብዛት ሲያይ ነው። ዳክሲያን በአንድ ጥግ ተደብቆ በተቀላቀለ በቁጣ በሐዘንና በክህደት ስሜት የተሞላ በራስ ቦታ ሌላ ሰው ተቀምጦ እሱ ያቀደው ስጦታ ሲሰጣየ አይኑ እያየ ጥሎ መሄድ አልቻለም። ዝም ብሎ እያየ ቆመ። አእምሮ በአንድ ሀሳብ ተጠመደ።
እኔ ችላ እያለችኝ ይህ ሁሉ እየሆነ ነው ብሎ አስበ። ወደ ጓደኛው ጠረጴዛ ተመለሰ። ነገር ግን በውስጡ መጥፎ ስሜት ተሰማው። ከዚያ በድንገት በገንዛ ሁኔታው እያሾፈ ይመለሳል። በሳቅ ፈነዳ። ወደ ቤቱ ሲመለስ ሺንጂንግ ለቴዌይ ዕጣ ፈንታው እንዳይ እየጠቆመችው ዳውሪ መተግበሪያ ተጠቀመ። ትንቢት ደስታና ሀዘን አብረው ናቸው ይህ ይል ነበር። ይህም ፍጹም እውነታ ነበር። ያንን ሌሊት በሙሉ ህመሙን ለመርሳት ስሜቱን በአልኮል ተዘፈቀው። በማግስቱ ጠዋት ዳክሲያን በመጨረሻ ለያንጁ መልእክት ልኮ የትናንትናው ምሽት ትርጉም ምን እንደሆነ ለመጠየቅ ወሰነ። ነገር ግን መጻፍ እንደጀመረ የሆኑ ተማሪዎች ቡድን ወደ መደበሩ ገብተው ሀሳቡን በተበተኑበት። ተማሪዎች ከእሱ ጋር የቡድን ፎቶ መነሳት ፈለጉ። ልክ በዚህ ቅጽበት ያንጁ ደወለች። በዚያ ምሽት ለራት ጋበዛቸው። እነዚያ ተማሪዎች ከሰዓት በኋላ ብቸኛ ደንበኞቻቸው ነበሩ። አሁን ምን እናድርግ? ዳክሲያን በማግስቱ በሁለት እጥፍ እንደሚሰራ ቃል ገብቶ ለራት ወጣ። እናቱ ግራ በመጋባት እያየችው መደበሩን በመጠቀም ቀጠለች። በዚያ ምሽት በምግብ ቤቱ ውስጥ ያንጁ ምንም አይነት የብልጠት ጨዋታ ስትጫወት በቀጥታ ለዳክሲያን እውነቱን ነገረች። ዳክሲያን የሆነ ነገር ሊናገር ሲል ያንጁ አቋረጠችው። ቼንጁንና እኔ የልጅነት ጓደኛሞች ነን። እኔ እንደ ጥሩ ጓደኛ ብቻ ነው የማየው። ተሳተ ግንዛቤ አይኖር አለችው። ዳክሲያን ላይ ትልቅ እፎይታ ወረደ። በችልታ በእርግጥ አምንሻለሁ አላት። በውስጡ ግን የድል ዳንስ እየደነሰ ነበር። አለመግባባቱ ተፈቶ ሁለቱም እጅ ለእጅ ተያይዘው በደስታ ጎዳናዎች ላይ ተጓዙ። በአንድ አዲስ የጭፈራ ቤት አጠገብ ሲያልፉ በዳክሲያን በደስታ ተሞልቶ ወደ ውስጥ እንግባ አለ። ያንጁ ወደ መጸዳጃ ቤት እስክትሄድ ድረስ ሁሉም ነገር ሰላም ነበር። እዚያም መንገድ የዘጋች አንዲት ወሮ በላ የምትመስል የቀበሮ ማስክ ያደረገች ልጃገረድ አጋጠመቻት። ልጃገረድቷም በፍጥነት ማለፍ ከፈለግሽ በታች በኩል ተንፏቀሽ ለፍ ያለቻት። ያንጁ በቁጣ እጇን ገፍትራ ወደ መጸዳጃ ቤት ገባች። የቀበሮ ማስክ ያደረገችው ልጃገረድ በዚህ አልተደሰተችም ነበር። ያንጁ ወዲያውኑ ለተፈጠረው ነገር ሁሉ ሺንግ ተወቀሰች። እሷም ከእነዚያ ሰዎች ጋር ተባባሪ ቻለች። ዳክሲያን ምንም አይነት ማስረጃ ሳይኖረው ወይንም የሺንጂንግን ወገን ሳይሰማ በእሷ ላይ የነበረውን መጠፋ ከእንግዲህ ለራስ ተጠንቀቂ የሚል አንዲት መስመር ንግግር ብቻ ተናግሮ ያንጂን ይዞ ወጣ። ሺንግ ልቧ ሲሰበር ተሰማት። ጤቶ ዳክሲያን ያንጂን ወደ ቤቷ ያደርሳት። የሺንግ ከመደበሩ መባረር አለባት ብዬ አስባለሁ። እዚያ ለመስራት ብቁ አይደለችም አለችው። ዳክሲያን ከዚህም ቀደም የሺንግን በስህተት ተረድቷት ስለነበር አመነታ። ያንጁ ግን በቁም ነገር ልታስብበት ይገባል ብለው በቁጣ ውስጥ ሆና ሄደች። ዳክሲያን ወደ መደበሩ ሲመለስ መሃ ወንድሜ ስለ ሺንግ እውነቱን ማየት ትፈልጋለህ አለው። የሲሲቲቪ ካሜራ ምስሉን አሳየው። ሙሉን ሺንግ እውነታው በጭፈራ ቤት ውስጥ ልጃገረዶችና አድናቸው እንደነበር በግልጽ ያሳያል። የዳክሲያን በድንጋጤ የተዋጠ እንደገና ተሳሳቱ ብሎ አሰበ። በሰራተኞች ክፍል ውስጥ የሺንግን የስራ ዩኒፎርም አይቶ በቁጭት ተነፈሰ። እዚያም አይኑ የሺንግ የግል መስታወሻ ደብተር ላይ አረፈች። ገጾቹ ሲገልጥ አንዳንድ ገጽ ስለመደበሩ ትዝታዎች የተሞላ ነበር። ትናንሽ ዝርዝሮች፣ ማስታወሻዎች፣ ትዝታዎች። ይህ ለእሷ ስራ ብቻ አልነበረም፣ ልዩ ቦታ ነበር። ዳክሲያን ይህንን እያየ ሳለ የመደበሩ ደወል ተደወለ። አንድ ሰው ገባ። የሺንግ የቅርብ ጓደኛ ነበረች። ወደ ዳክሲያን ቀርባ በንቀት ያለ ምንም ምክንያት ቪንግን በመውቀስህ አታፍርም? ፍቅረኛ ያዳነቻት እሷ ነች። ልታመሰግናት ይገባ ነበር አለችው። ይህንን የሰማው ዳክሲያን በጸጸት ተሞላ። ጊዜ ሳያባክን ታክሲን የመያዝ ወደ ውጭ ወጣ። ነገር ግን ታክሲዎቹ ተሞልተዋል ወይም አሽከርካሪዎቹ ወደዚህ አቅጣጫ እንደማይሄዱ ነገሩት። በብስጭት ዛሬ ድሌ ለምን እንዲህ መጥፎ ሆነ አለ። ከዚያም ልክ እንደ ፊልም ትዕይንት ቪንግ በስኩተር ባጠገቡ አለፈች። እሱ ግን አላስተዋላትም ነበር። በመጨረሻም ሺንግን በቀጥታ አግኝታ ይቅርታ ለመጠየቅ ወሰነ። ከመሰዳጃ ቤት አለመግባባት በኋላ ሺንግ ይቅር እንድትለው ፈለገ። ስለዚህ አንድ ሀሳብ አመጣ። ተቆጥተሽ ከሆነ ልትመጪ ትችያለሽ አላት። ሺንግን በእውነት ሙሉ መብት አለኝ ትል አረጋገጠች። ዳክሲያን በራስ በመተማመን በእርግጥ አላት። ቀጥሎ ምን ተፈጠረ? ሺንግ አንድ ሰከንድ እንኳ አላባከነችም። አንድ እርምጃ ወደኋላ ተመልሳ ዳክሲያን ከባድም ተሰረፈችበት። እሱም በትክክል 100 ሜትር ያህል በአየር ላይ በረረና መሬት ላይ ተዘረረ። ይህ በእንዲህ እንዳለ መደበሩ ውስጥ ከፍተኛ ውጥረት ነበር። መሃ ጠዋት የተበላሸ ነገር በልቶ ስለነበር ወደ መጸዳጃ ቤት መሮጡን አላቆመም። ደንበኞች ተሰልፈው በገንዘብ መቀበያው ላይ ግን ማንም የለም። ሁሉም ትዕግስት ያጣ ነበር። መሃ ለአንድ ሰከንድ እንኳ መቆየት የማይችል በሚመስልበት ቅጽበት ሺንግ በትክክለኛው ሰዓት ወደ መደበሩ ገባች። መሃ አንድ ሰከንድ ሳይቆይ ዩኒፎርሙን አውልቆ ይህ ላንቺ ትቼዋለሁ ብሎ በቀጥታ ወደ መጸዳጃ ቤት ሮጠ። በዚያ ቀን ዳክሲያንና ቤተሰቡ የመደበሩን ሽያጭ ሪፖርት ሲመለከቱ በድንጋጤ የተዋጡ። የመደበሩ ገቢ በ3 እጥፍ አድጎ ነበር። ሁሉም በደስታ ተሞሉ። እናቱ በደስታ ይህ ሁሉ የሆነው በሺንግ ምክንያት ነው አለች። ከዚያም ዳክሲያን ስልኩ ላይ አጭር መልዕክት ማስታወቂያ ደረሰው። ሺንግ የወሩ ምርጥ ሰራተኛ ተብላ ተመርጣ ነበር። ዳክሲያን በጣም ከመደሰቱ የተነሳ ቃላት የተሳሰሩበት ጀመረ። አባቱ ስልኩን ተቀብሎ ምስሉ አጎላውና መላው ቤተሰብ የደስታ ዳንስ መደነስ ጀመረ። እናቱም በጣም ከመደሰቷ የተነሳ ዘፈን መስፈን ጀመረች። ሁለተኛ ቅርንጫፍ ለመክፈት ጊዜው የደረሰ ይመስል ነበር። ሺንግ ሌሊቱ ተረኛ ስራዋ ስትመጣ ዳክሲያን ድራማዋ በሆነ መንገድ ፊቷ ቆሞ ምን እንደተፈጠረ ገምቼ የወሩ ምርጥ ሰራተኛ ተብለሽ ተመርጠሻል አላት። ዳክሲያን በራሷ መንገድ እያከበራት መደነስ ጀመረ። ሺንግ በውስጧ በጣም ብትደሰትም ስሜቷን ለመቆጣጠር እየሞከረች ቀደም ብለህ ልትነግረኝ የፈለግከው ነገር አልነበረም ስትል ጠየቀችው። ዳክሲያን እሷን የማባረር ጉዳይ ማንሳት ስላልደፈረ ወሬውን በፍጥነት ቀየረው። ሺንግ ብዙም ባትፈልገውም አከባበሩ በጣም ቀለል ያለ እንደሆነ ተሰማት። እንድታከብር ሊያነሳት ይችላል እንደሆነ ጠየቀችው። ዳክሲያን ግን እምቢ ብሎ ሊሄድ ዞር አለ። ሺንግ ቢያንስ በጀርባው
እንዲያዛት የለመነች ተከተለችው። ዳክሲያን እድሏን እንድትገፋ ነገራት። ነገር ግን በሚቀጥለው ቅጽበት ሺንግ ደነገጠች። ዳክሲያን በጥንቃቄ የተዘጋጀ አበባ አቀበላት። ሺንግ ጂንግ ዳክሲያን በተለይም የምትወደው ሮዝ ቀለም ያላቸው ጽጌረዳዎች ይሰጠኛል ብላ ስላልጠበቀች ተገረመች። ዳክሲያን አበባዎቹን የምስጋናና የታማኝነት ምልክት እንደሆኑ ተናገረ። ነገር ግን አበባዎቹ የፍቅር ቃል ኪዳንም እንደሚወክሉ አላስተዋለም ነበር። ሺንግ በደስታ ተሞልታ በጀርባ ብትሸከመኝ ደግሞ ይበልጥ ደስ ይለኛል እያለች ቀለደች። ዳክሲያን ምንም ማድረግ ስለማይችል ለ3 ሰከንድ ብቻ ሊሸከማት ተስማማ። ሺንግን ተለጥፋበት አልወርድም አለች። ልክ በዚህ ጊዜ ያንጁ በድንገት ገባች። ያ አስደሳች ድባብ ወዲያውኑ ወደ ማይመች ሁኔታ ተቀየረ። ዳክሲያን እያከበሩ እንደነበር በፍጥነት አስረዳ። ሺንግም ቀልድ እኮ ነው አለችው። ያንጁ በሚገርም እርጋታ ሺንግ እራት አብራቸው እንድትሄድ ጋበዘቻት። ዳክሲያን ስላልተመቸው መደበሩን የሚጠብቅ ሰው ያስፈልጋል ብሎ እምቢ አለ። በዚያው ቅጽበት ማሃ በአጋጣሚ ገባ። ሶስቱም ማሃን በትኩረት ተመለከቱ። ዳክሲያንም ሆን ሺንግ የእሱን ስሜት ተረድተዋል። ያንጁ በጣም ዘመናዊ ወደሆነ ምግብ ቤት ይዛው ሄደች። ስራ አስኪያጁ በደስታ ተቀበላቸው። ነገር ግን በቀላሉ ልብስ የነበረችው ሺንግ በንቀት ታየች። ምግብ በሚታዘዝበት ጊዜ ሺንግ በእንግሊዝኛ የተጻፈውን ዝርዝር ለማንበብ ተቸገረች። ይህም ከያንጁ የመሳለቂያ ሳቅ አተረፈላት። ያንጁ የበላይነቷን ለማሳየት ሆን ብላ ስለ ውድ ወይኖች ከስራ አስኪያጅ ጋር ተወያየችና ዳክሲያን ወይን እንዲቀዳላት አዘዘች። ሺንግ የተሸፈነ ያህል ተሰማት። ምግቡ በውጥረት የተሞላ ነበር። ዳክሲያንም ምቾት አልተሰማውም። ሲወጡ ያንጁና ዳክሲያን እጅ ለእጅ ተያይዘው ሲሄዱ ሺንግን ብቸኝነት እየተሰማት ከኋላ ትከተላቸው ነበር። ዳክሲያን ከመደብሩ ስለ ዕቃ ርክክብ ስልክ ደረሰው። ያንጁ በድምፅ መጮህ ተበሳጭቶ እጁን ለቀቀችውና እንደማታውቀው ለመምሰል ቀስ ብሎ እንዲያወራ ነገረችው። ከስልኩ በኋላ ዳክሲያን ለሺንግ ስራ ሰጥቶ ያንጁን ወደ ቤት ሊያደርሳት ፈለገ። እሷ ግን እምቢ አለች። ልክ በዚህ ጊዜ ያንጁን የሚወድ ሊዮ መጣ። ፍቅረኛው ከሌላ ሰው ጋር ስትሄድ ሲያይ ዳክሲያን ስጋት ገባው። በዚህም መሃል ሺንግ ከመደብሩ ላይ የተወሰነ ገንዘብ ሰረቀች። ዳክሲያን ወደ ቤት ሲመለስ ያንጁ ለላከላት መልእክቶች ምላሽ እንዳልሰጠችው ተረዳ። የዕለቱ እውነቶች እያንሰላሰለ በጥልቅ ሀሳብ ውስጥ ወደቀ። አንዲት ልጅና እናቷ ወደ ልብስ መደብር ወስዳ የፈለገችውን እንድትመርጥ ነገረቻት። ልብስ ካልገዛች ቆይታ የነበረውን እናት በጣም ተደሰተች። ነገር ግን ለመክፈል ስትሄድ ሂሳብ ተቀባዩ ልጇ በችኮላ 250 ሺህ ብር ዋጋ ያለው ቀሚስ ሳትከፍል ይዛ እንደወጣች ነገራት። እናት እንደተታለለች ተሰማት እና ለቀሚሱ ራሷ ከፈለች። ወደ መደብሩ ስትመለስ ልጁ አዲሱን ቀሚስ ለብሳ በማየቷ ተቆጣ ገሰጸቻት። ባለቤቷም አዲስ ልብስ ለብሶ ወጣና ይህ ከልጃችን የተሰጠ ስጦታ መሆን አለበት አለ። እናትየው ይባስ ብላ ተናደደች። ዳክሲያን ወደ መደብሩ ሲመለስ ሳያውቀው የጥፋት ተጠያቂ ሆነ። በልጇ ተክዳ በልጇ ደግሞ ችላ ተብላ እናትየው ልቧ ተሰበረ። ቃለ መጠየቅ እንደምትሰጥም በቁጣ ተናገረች። ሺንግ መደብሯን ስትደርስ የወሩ ምርጥ ሰራተኛ ተብላ ቃለ መጠየቅ ተደረገላት። ምንም እንኳን ቃለ መጠየቁ ስለ ሺንግ ብቻ ቢሆንም የዳክሲያን ቤተሰብ በደስታ ተሞልቶ ነበር። ከቃለ መጠየቁ በኋላ ጋዜጠኛው ዳክሲያን ሺንግን በጀርባው አዝሎ ለማስታወቂያ የሚሆን ፎቶ እንዲነሳ ጠየቀው። ዳክሲያን ያንጁ እይታ ትሳሳታለች ብሎ በመፍራት አመንታ። ነገር ግን ቤተሰቦቹ ለመደብሩ ጥቅም እንደሆነ ነግረውት አስገደዱት። ፎቶውን ለመደብሩ ውስጥ አገልግሎት ብቻ እንደሚውል ከተረጋገጠ በኋላ ዳክሲያን ተስማማ። በዚያ ምሽት የዳክሲያን ቤተሰብ ከሺንግ ጋር አከበሩ። ዳክሲያን የማስታወቂያ ፎቶ ደረሰውና ፎቶ ተቆርጦ መዘጋጀቱን አስተዋለ። በመስጋት ጋዜጠኛው ደውሎ ሲጠይቀው ጽሁፍ በማህበራዊ ሚዲያ ላይ እንደሚቀራ ይህም ማለት ያንጁ ታያዋለች ማለት እንደሆነ ተረዳ። ዳክሲያን ለማስረዳት ወደ ያንጁ ደወለ። እሷ ግን አላነሳችም። ያንጁ ፎቶውን አየችና ለመረጋጋት ወደ መጠጥ ዞር አለች። ዳክሲያን እሷን ማግኘት ስላልቻለ ቤቷ ደጃፍ ጠብቃ፣ ነገር ግን ያንጁ ሰክራ ሊሹ ተሸክሟ ስትመጣ እሷን የያዞራ ሲጫወት አየ። የልጅቷ ጓደኛሞች መሆናቸውን ቢያውቅም ዳክሲያን ተሰማው። እሱ በ3 ዓመት የፍቅር ግንኙነት ውስጥ አንድም ቀን ወደ ቤቷ ተጋብዘው የማያውቅ ሲሆን ሊሹ ግን በቀላሉ ወደ ያንጁ ቤት ሲገባ በማየቱ ዳክሲያን በተቀላቀለ ስሜት ውስጥ ወደቀች። ከያንጁ ቤት ዞር ብሎ ሄደ። ልቧ የተሰበረች አንዲት ልጃገረድ ጠረጴዛ ላይ ያለውን ቆሻሻ እያጸዳች ሳለ አንድ ሰው ከኋላዋ መጥቶ በዱላ ጭንቅላቷን መታትና ራሷን አሳታት። አጥቂዎቹ የበፊቱ 3 ወሮበላዎች ነበሩ። የገድሏት መስሏቸው ደንግጠው ሸሹ። በዚያ የሚያልፈው የዳክሲያን የእነሱን የጭንቀት ወሬ ሰምቶ ከዚያ ቀድሞ ወደ ሺንግ ያጠቃቻቸው ወሮበላዎች መሆናቸውን አወቃቸው። የሆነ ችግር መኖሩን የተረዳው ዳክሲያን ወደ መደበር ሮጦ ሲገባ ያሺንግ ወለል ላይ ወድቃ ራሷን ስታገኛት በፍጥነት ወደ ሆስፒታል ወሰዳት። ዶክተሩም ትርፍ አንጀቱ እንደፈነዳና አስቸኳይ ቀዶ ጥገና እንደሚያስፈልጋት ነገረው። ዳክሲያን ግራ ተጋባ። በማግስቱ የሺንግ ጓደኞች ሆስፒታል ድረስ መጥተው እያለቀሱ ጠየቋት። ደህና መሆኗን ሲያው ግን የሆነ ነገር ደብቃቸው ስለነበር ገስጸዋት። በመደብር ውስጥ መሃን በስህተት ባይደበድቡት ኖሮ ስለ ሺንግ ሁኔታ ፈጽሞ ሊያውቅ አይችልም ነበር። ጓደኞቿ ከተረጋጉ በኋላ ወጥተው ለታናሽ እህቷ ለዩሻንግ የሆነውን ነገር ነገሯት። እህቷ ሁልጊዜ ጠንካራ እንደሆነች የምታውቁት ዩሻንግ ጓደኞቿ ፎቶ ሲልኩላት በድንጋጤ ተዋጠች። ወዲያውኑ እዚያ 3 ወሮበላዎች ሂዳ አገኘቻቸውና ቀይ ጸጉሯን ልጃገረድ መታቻት። ቀይ ጸጉሯን ልጃገረድ ለመመለስ ስትሞክር ዩሻንግ መሬት ላይ ዘረረቻት። አረንጓዴ ጸጉሯ ልጃገረድ ለመርዳት ብትመጣም የሺንግ ጓደኞች ዩሻንግን ለመደገፍ ደረሱ። ቁጥራቸው ማነሱን ያዩ ወሮበላዎች በተጨማሪ ያልጠሩ። አንደኛው ወሮበላ ዩሻንግን የተነኩሷት ቢሞክሩም በጥፊ ተቀጣ። ወሮበላው ተቆጥቶ ሊመታት ሲዘጋጅ ሺንግ ጂንግ
በስኬትቦርድ ደረሰች። ጓደኞቿ ስለ ዩንሻንግ እቅድ ነግረዋት ነበር። ሺንግ ጂንግ ሲያዋት 3 ወሮ በላዎች ወደ ኋላ ፈገፈጉ፣ ሌሎች ግን አፌዙባት። ሺንግ ጂንግ ምንም ሳትደነግጥ በቀላሉ አሸነፈቻቸው። 3 ወሮ በላዎች ሲሸሹ የሺንግ ጂንግ ጓደኞች አድናቆት ከበው ደነሱላት። በዚህ መሃል የአንጁ እናት ስለ ዳክሲያን ማንነት መመርመር ጀመሩ። ወደ መደበሩ መጡ። 1 ሚሊዮን የሚወጣ ዕቃ አዘው ቤታቸው ድረስ እንዲደርስላቸው ጠየቁ። መደበሩ ውስጥ ሲሰራ የነበረው የዳክሲያን አባት ተስማማ። ዳክሲያን ሲመለስ በትልቅ ትዕዛዝ ተገረሙ። አባቱም ይህ በሱ ጥረት እንደመጣ በኩራት ነገረው። ዳክሲያን ከአባቱ ጋር መከራከር ስላልፈለገ ደንበኛውን ቋሚ ለማድረግ በማሰብ እቃዎቹን ወደ ያንጁ ቤት ይዞ ሄደ። ቤቱ ያንጁ መሆኑን ሲያውቅ ደነገጠ። ያንጁ እናት በያንጁ ፊት የጉርሻ ገንዘብ በመስጠት አዋረዱት። ያንጁ ግን ጣልቃ አልገባችም። ዳክሲያን በጭንቀት ገንዘቡን ተቀብሎ ወጣ። የያንጁ እናትም የተገዛው ዕቃ በሙሉ እንዲጣል አዘዙ። ያንጁ ስህተቷን ተረታ። ለዳክሲያን ደወለችለትና የእናቷን ድርጊት ልብ እንዳይል ነገረችው። ዳክሲያን ችግር የለውም ሲልም በግልጽ ግን አዝኖ ነበር። ወደ ድልድይ ሂዶ ክብሩ ሲረገጥ ያንጁ ምንም አለማድረጓ እያሰበ ተከዘ። ያንጁ በ3 ዓመት የፍቅር ግንኙነት ውስጥ ለምን ለወላጆቿ እንዳላስተዋወቀችው አሁን ገባው። ዳክሲያን እንባውን እየጠረገ ቆመ። ያንጁ ደጋግማ ለዳክሲያን ብትደውልም እሱ አላነሳም። ወደ መደብሩ ስትሄድ እናቱ እዚያ እንደሌልና ምናልባትም ሆስፒታል ሺንግን ለመጠየቅ ሄዶ ሊሆን እንደሚችል ነገሯት። ያንጁ ወደ ሆስፒታል ሮጣ ሄደች። ሺንግን ብቻዋን ስታገኛት እርምጃ ለመውሰድ ወሰነች። ለሺንግም እሷ ከመጣች ጀምሮ እሷና ዳክሲያን ባለመግባባት ሁልጊዜ እንደሚጣሉ ነገረቻት። ሺንግ የጥፋተኝነት ስሜት ተሰምቷት ስራዋን ለቀቀች። በማግስቱ የዳክሲያን ግራ ተጋባ። ነገር ግን ሺንግ በስራዋ ለመልቀቅ አስባ እንደነበርና እስካሁን የቆየችው መጥፎ ሰው አለመሆኗን ለማሳየት ብቻ እንደሆነ ነገረችው። ከመደብሩ ከወጣች በኋላ ሺንግ እህቷን ለመርዳት በቀን ምግብ በማድረስ ለሊት ደግሞ ምግብ ቤቶች ማስታወቂያ በመስራት ጠንክራ መስራት ጀመረች። ሆኖም እድል አልቀናትም። አንድ ቀን ወደ ቤት ስትመለስ ሰዎች እቃቸውን ሲያሸሹ አገኘች። አከራያቸው ስላታላቸው ከቤት መውጣት ነበረባቸው። ቤት አልባ የሆኑ ሺንግና እህቷ ሌሊቱን ሳውና ውስጥ አደሩ። እህቷ ስለምታደርግላት እንክብካቤ አመስግናት ለወደፊት እንደምትከፍላት ቃል ገባች። የሺንግ ስሜት ቢሻሻልም በማግስቱ ጠዋት ግን እህቷ የነበራቸውን ገንዘብ በሙሉ ይዛ የማስታወሻ ትታላት ጠፋች። ሺንግ በሀዘን ተሰበረች። በዚያ ምሽት የዳክሲያን እናት መደብር ውስጥ ሰራ የነበረችውን ጊዜያዊ ሰራተኛ በአከራዋ ተታላ ሳውና ውስጥ እየኖረች መሆኑን ሰማች። በጣም ስለተጨነቀች ልጅቷን ለመፈለግ ወደ ሳውና ሮጠች። ይህ እንዲህ እንዳለ ዳክሲያን ለ3 ዓመት የፍቅር በዓላቸው ያንጁ ኦፔራ ጋበዛት። ያንጁ ግን ምቾት አልተሰማውም። ቀድሞውንም ከአንድ ዶክትሬት የቀረበላትን ግብዣ ተቀብላ ስለነበር የዳክሲያን በቀጥታ እምቢ ማለት ከበዳት። በማግስቱ ለዳክሲያን ደውላ አስፈላጊ ደንበኛ ወደ ድርጅቱ ስለመጣ መምጣት እንደማትችል ነገረችው። ዳክሲያን ቢያዝንም ችግር የለውም አላት። ከዚያ ምሽት ዳክሲያን በኦፔራው ቤት ውስጥ ብቻውን ተቀምጦ የብቸኝነት ስሜት ተሰማው። እሱ ባያውቅም ያንጁ እዚያው ነበረች። ዳይሬክተሩና ደንበኛውን አጅባ ነበር። ዳክሲያን ወደ ቤት ሲመለስ አንድ ድምፅ ሰምቶ ቀና ሲል አንዲት ነጭ የለበሰች ሴት ደረጃውን ስትወርድ አየ። ደንግጦ ሲመለከታት ሺንግ ነበረች። እናቱ ሌሊቱን አቤት እንድታደር ይዟት እንደመጡ አስረዳት። ዳክሲያን ያንጁ እንደተሳሳተና በመስጋት ቢቃወምም እናቱ ግን በሀሳባቸው ጸኑ። በማግስቱ ዳክሲያን ያመለከታቸውን የኦፔራ ግብዣ ለመካስ በማሰብ ለሙዚቃ ትርኢቱ ውድ ትኬቶች ገዛ። ደውሎም ለያንጁ ነገራት። በዚያ ምሽት ወደ ቲያትር ቤት ሄዱ። ነገር ግን ዳክሲያን መቀመጫዎቹ ጥግ ላይ በመሆናቸው ይቅርታ ጠየቃት። ያንጁ ችግር የለውም ብትልም ደስተኛ አልነበረችም። ከትርኢቱ በኋላ ዳክሲያን ዳይሬክተሩን እንድታገኝ ከመድረክ ጀርባ የሚያስገባ ፍቃድ በማዘጋጀት አስገረማት። ያንጁ እንዳይታወቅባት ማስክ አደረገች። ሊሹ በዚያ ሲያልፍ ያችው ፎቶ ከተነሱ በኋላ ዳክሲያን ሌላ ቦታ እንዲሄዱ ቢጠይቃትም ያንጁ ግን ደህና እንዳልሆነች ነግራው በታክሲ ጥራው ሄደች። ዳክሲያን ብቻውን ቆሞ ግንኙነታቸው እየራቀ መሆኑን ተረዳ። በድካም ወደ መጠጥ ቤት ሲሄድ ለእሱ ስሜት የነበራቸው ጆኦሌ አጽናናቸው። ዳክሲያን ያንጁ በሰላም ቤቷ መግባቷን ለማረጋገጥ ደውልም አላነሳችም። እሱ ባያውቅም ያንጁ በሌላው እቅፍ ውስጥ ነበረች። ሺንግ ከከንቲባው ስልክ ደረሳት። የሽያጭ አሸናፊ መሆኗን ተነገራት። ሳትወድ ሽልማቱን ለመቀበል ወደ ድርጅቱ ሄደች። በሊፍት ውስጥ ከያንጁ ጋር ተገናኙ። በጨዋነት ሰላምታ ቢለዋወጡ በመካከላቸው ውጥረት ነበረ። በሽልማት ስነስርዓቱ ላይ ሺንግ አሸናፊ ዩኒፎርም ለብሳ የገንዘብ ሽልማት፣ የሙዚቃ ትርኢት ቲኬቶችን ተቀበለች። ሽልማቱን የሰጣቸው ዳይሬክተሩ ጂአኦ ነበር። ከስነስርዓቱ በኋላ ሺንግ ያንጁን አገኛቻት። ያንጁ ከዳክሲያን ጋር ከመሄድ ይልቅ ከዳይሬክተር ዝሪያኦ ጋር በመሄድ እንደዋሸሽ በመናገር ወቀሰችው። ያንጁ የአንቺ ጉዳይ አይደለም ብትልም ሺንግ ግን ሁለቱ መካከል ችግር እንደተፈጠረ ስራዋን እንደለቀቀችና ያንጁ ግን እየታለለ መሆኑን በመግለጽ ተከራከረች። ያንጁ ከዳክሲያን ጋር ባላት ግንኙነት ላይ ድርጊቷን ተረታ ተጸጸተችና እሱን ለመፈለግ ወደ መደብር ሮጠች። ዳክሲያን እዚያ አልነበረም። ማሃ ወደ ቤት እንደሄደ ነገራት። ያንጁ ወደ ዳክሲያን ቤት ሄደች። እናቱ አውቆት ወደ ውስጥ ጋብዟት። በዚህ መሃል ማሃ ለዳክሲያን ያንጁ እየፈለገችው እንደሆነ ነገረው። ዳክሲያን ሁኔታውን ተረድቶ ወደ ቤት ሮጠ። እሱ እንደደረሰ ሺንግ ጂንግ ወደ ውስጥ ገባች። ያንጁ ሁለቱ በአንድ ላይ ስታይ የዳክሲያን ማብራሪያ ሳትሰማ ጥላ ወጣች። ዳክሲያን ተከትሏት ቢሮጥም ያንጁ ለመስማት ፈቃደኛ አልሆነችም። በታክሲ ጥራው ሄደች። ሺንግ የጥፋተኝነት ስሜት ተሰምቷት ዳክሲያንን ተከትላ ወደ መደበሩ ሄደች። ዳክሲያን በእሷ ላይ እንዳልተቆጣ ሲታይ ለምን ስራ እንደለቀቀች
ለያንጅ እንዳልነገራት ጠየቀችው። በዳክሲያን እድሉን አግኝቶ እንደማያውቅ ነገራት። በዚያ ምሽት ዳክሲያን መደበሩ የሂሳብ ጠረጴዛ ላይ ተቀምጦ ስለ ያንጁ ቁጣና ስላልተመለሱለት መልእክቶች እያሰበ ተከዘ። እያለቀሰ ግንኙነታቸው እንደፈረሰ ላለመፍቀድ ወሰነ። ወደ ያንጁ ቤት ሄዶ ለእናቷ ራሷን እንደ ፍቅረኛው አስተዋወቀ። በመካከላቸው ጣልቃ እንዲገቡ ጠየቃቸው። ያንጁ እናት ተስማሙ። የተስማሙ ቢመስሉም ሚስጥር ግን የዳክሲያን ቤተሰብ መመርመር ጀመሩ። የዳክሲያን እናት ደውለው ከፍተኛ ዋጋ ያለው የኢንሹራንስ ፖሊስ ወይም ውል ለመፈራረም እንደሚፈልጉ ነገሯቸው። እናቱ በደስታ ቢዋጡም ያንጁ እናት ልጃቸውን እያዋረዱት መሆኑን አላስተዋሉም ነበር። በተጨማሪም የያንጁ እናት የዳክሲያን አባት በከፍተኛ ደሞዝ የያንጁን ሹፌር አድርገው ቀጥሯቸው አባቱን ለያንጁ ቤተሰብ እየሰራ መሆኑን ሲያውቁ ምቾት አልተሰማሙ ነበር። በዚያ ምሽት የዳክሲያን ቤተሰቦች እድል ስላልቀናቸው ሲያከብሩ፣ ዳክሲያን ግን በደስታቸው ሊካፈል አልቻለም። በማግስቱ ያንጁ እንገናኝ የሚል መልእክት ላከችለት። ሲገናኙ ያንጁ በግልጽ ግንኙነታቸውን አቋረጠች። ዳክሲያን ለመስማማት ቢሞክርም ያንጁ ግን ወደ ኋላ ሳትመለከት ከዳይሬክተር ዚያኦ ጋር በቅንጦት መኪና ተሳፍራ ሄደች። ልቡ የተሰበረው ዳክሲያን ወደ መደበሩ ተመለሰ። እናቱ ስለመለያየታቸው ሲያውቁ ያንጁን ልደት ቀኗን እንዲጠይቃት ወተወቱት። ዳክሲያን ደህና እንደሆነ በመምሰል እናቱን አሰናብቶ ብቻውን ባዘን ተዋጠ። በማግስቱ የያንጁ እናት ያንጁን በድርጅታቸው ውስጥ ወደ ከፍተኛ ስራ መደብ አሳደጓት። ይህም ትልቅ ባለድርሻ ልጅ መሆኗን ይፋ አደረገው። ዳክሲያን የቀድሞ ፍቅረኛው ባለጸጋ ወራሽ መሆኗን ሲያውቅ እንደተከዳ ተሰማው። ለምን እንደደበቀችው ሊጠይቃት ቢሄድም ያንጁ ግን እሱ ከሺን ጋር ግንኙነት እንዳለው በመግለጽ እያታለላት ያለው እሱ እንደሆነ ወቀሰችው። በዳክሲያን በያንጁ ክስ ተገርሞ ሳለ አባቱ የያንጁን ሹፌር ሆኖ ሲሰራየው ቤተሰቡ መዋረዱን የተረዳው ዳክሲያን ያንጁ በመካከላቸው ያለውን የኑሮ ልዩነት ስላጎላችሁ ተቆጥቶ ተናገራት። ያንጁ ሳታስረዳው ጥላው ሄደች። እናቱ ይህን ሁሉ በቅርብ ርቀት ሆና ስታይ ልቧ በህመም ተሞላ። ወደ ያንጁ እናት ቤት ሄዳ ክብሯን ውጣ ኢንሹራንስ ፖሊሲውን አጠናቀቀች። ለያንጁ እናትም የልጇ ፍቅረኛ የሆነው ልጁ የሌላ ሰው ውድ ልጅ መሆኑን ሊፈርዱበት እንደማይገባ ነገረቻቸው። በሌላ በኩል የዳክሲያን አባት የልጃቸውን ሲቃይ በማየታቸው ስራቸውን ለቀቁ። ወደ ቤት ተመልሰው ባለቤታቸውን የምትወደው የድሮ እግር ገዝተው አብረው ጠጡ። ስለ ዕለቱ ክስተት ሳይነጋገሩ እርስ በርስ ተጽናኑ። ዳክሲያን ግን በባህር ዳርቻ ተቀምጦ ህመሙን ለመርሳት ይጠጣ ነበር። ሺንግ እንደ ፀሐይ ብርሃን በድንገት ከፊቱ መጣች። ዳክሲያን ቅዠት መስሎት ፊቱን ቆነጠጠባት። ሺንግ አልተከፋችም። ሲቃዩን በሰምታ አብራው ጠጣች። የምትወደው ሰው እንዲህ ህፃን ሲያለቅስ በማየቷ ሺንግ ልቧ ተሰበረ። የሰከረው ዳክሲያን ተሸክማ ወደ ሆቴል ወሰደችው። ሲተኛ አየችው። በመጨረሻም ስሜቷን ገለጠች። በልጅቱ ከአድናት ጀምሮ ለ10 ዓመታት ያልተወደው ነበር። ዳክሲያን መደበሩን ሲከፍት እጣ ፈንታ እንደገና አገናኛቸው። ሺንግ እሱን ለማየት ብቻ የአየር ሁኔታው ምንም ይሁን ምን በየቀኑ መደብሩ አቅራቢያ ታረፍ ነበር። ለዓመታት በርቀት ስትወደው ቆይታለች። አንድ ቀን ያንጁ ለስራ ጉዳይ ወደ መደብሩ መጣች። ከዳክሲያን ጋር ዳግም መገናኘታቸው ትንሽ የማይመች ስሜት ፈጥሮ ነበር። ያንጁ ሊቀርጽ ስለታቀደ የማስታወሻ ቪዲዮ የምስራች ነገረችው። ዳክሲያን ግን ብዙም ደስተኛ ሳይሆን በችኮላ ጥሏት ወጣ። በቪዲዮ የተቀረጸው ዳክሲያን እና ሺንግ በመካከላቸው ያለው የመናበብ መሳሳብ በግልጽ የሚያሳይ ሁኔታ በቅንጅት ሰሩ። ያንጁ ከዳር ሆና ይህንን ስታይ የቅናት ስሜት ወጋት። በቀረጻው ወቅት የዳክሲያን ከቀድሞ ስራ ኃላፊው ጋር በንግግር ተጋጨ። ያንጁ ይህንን ሰምታ ከዚያኦ ጋንግ ጋር ይቅርታ ለመጠየቅ ወጣች። ዳክሲያን በትህትና ጎንብሶ ሰላምታ ስትሰጥ ሲል ሺንግ ለማንም እንዳያጎነብስ ስላልፈለገች ቀና አደረገችው። ማንኛውም ሰው ዳክሲያን ሊበድለው ቢሞክርም እንደ ጠባቂ መልአክ እንደምትቆምለት በይፋ ተናገረች። ከቀረጻው በኋላ ያንጁ ለዳይሬክተር ጂያኦ ደውላ ዳክሲያን ከማህበረሰቡ ጋር እንዴት እንደሚግባባ ማረረች። ዳክሲያን እናት ንግግሯን ሰምተው ስለነበር ያንጁ ገስጿት፣ እሷም በአሳፋሪ ሁኔታ ውስጥ ወደቀች። የማስታወቂያ ቪዲዮ በሰፊው በመስራት የመደበሩ ሽያጭ በጣም ጨመረ። ድርጅት ውስጥ ጂያኦ ፓንግ ያንጁን ችሎታ ቢያደንቅም የዳክሲያን ምን ያህል ግሩም ሰው እንደሆነ እየገለጸ ያንጁ አሾፈበት። ጂያኦ ፓንግ በንግግር መሃል ሳያስጠነቃት ከዓመታት በፊት ነበር አንድ ሚስጥር አወጣ። ያንጁ ተጠራጥራ የድሮ የስራ መዝገቦቿን ስትፈትሽ እሷ በሰራችው አንድ ፕሮጀክት ላይ የዳክሲያን ስም እንደ ኃላፊ ተመዝግቦ አገኘችው። ጂያኦ ፓንግ በጭንቀት ውስጥ ሆኖ እውነቱን ተናገረ። ከዓመታት በፊት ያንጁ በስራዋ ላይ ስህተት በፈጠረችባት ጊዜ ዳይሬክተር ጂያኦ ያንጁን ለመጠበቅ ሲል ዳክሲያን አስፈራርቶ ጥፋት በእሱ ላይ እንዲደረግ አስገድዶ ነበር። ከ3 ዓመት በፊት ዳክሲያን ፍቅረኛዋን ለማዳን ሲል ጥፋቱን በፍቃደኝነት ወስዶ ነበር። አሁን ግን በእሷ ተክዷል። ያንጁ እውነቱ ስትረዳ ከፍተኛ ጸጸት ተሰማትና ዳክሲያንን መልሳ ለማግኘት ወሰነች። ከዚያ ምሽት ዳክሲያንን አግኝታ ለምን እውነቱን እንዳልነገራት ጠየቀችው። ያንጁ የልቧ እውነት ከነገረችው በኋላ ታረቀኝ በሚል ስሜት አቀፈችው። ዳክሲያን ግን ያን ጊዜ እንዳለፈና አሁን አዲስ ህይወት እንደጀመረ ነግሮ ገፋት። ሆኖም ያንጁ ተስፋ አልቆረጠችም። ዳክሲያን የፍራንቻይዝ
ክፍል አማካሪ ሆኖ እንዲሾም ለድርጅቱ ሰብሳቢ ሀሳብ አቀረበች። ሰብሳቢው ተስማማ። ያንጁ የምስራቹን ለመናገር ወደ መደበሩ ሄደች። ዳክሲያን ግን ብቁ እንዳልሆነ በመግለጽ በትህትና ጥያቄዋን ውድቅ አደረገ። ያንጁ ልታሳምነው ብትሞክርም ዳክሲያን ግን የሺንግን ተራ መርከብ እንዳለበትና እሷም እንድትሳሳት እንደማይፈልግ ነግሮ እንድትሄድ አክብሮ ጠየቃት። ያንጁ በማፈር ስሜት ወጣች። ቆይቶም የዳክሲያን ቤት ደጃፍ ጠበቀችው። የዳክሲያን እናት ሲመለሱ ሰላምታ ሰጠቻቸው። እሳቸው ግን አሁንም ቀዝቅዘው ነበር። ያንጁ ምንም ሳይመስላት የድርጅቱን ጥያቄ ነገረቻቸው። እናቱም ስለ ልጃቸው የወደፊት እድል ሲሰሙ ወዲያውኑ ፍላጎት አሳዩ። እኔ ዳክሲያን አነጋግሬዋለሁ፣ በእርግጠኝነት ይስማማል አሏት። ያንጁ በዚህ ተደሰተች። ልክ በዚያው ቅጽበት ሺንግ ከቤት ወጣች። እናቱ እሷን እንዳዩ አጠቃላይ አኳኋናቸው ተቀየረ። ፊታቸው ልክ የገዛ ልጃቸው እንደሚያዩ ሁሉ በፍቅርና በርህራሄ በተሞላ። ያንጁ በዚያ ጊዜ እየተደረገ ያለው ንጽጽር እያዩ ዳር ቆመች። ብዙም ሳይቆዩ እናቱ ወደ ውስጥ ገቡ። በሺንግ እና በያንጁ መካከል ያለውን ውጥረትም ወዲያውኑ ጨመረ። እናቱ ግፊት ዳክሲያን ድርጅቱን ለመቀላቀል ወሰነ። በውስጡ ግን ምንም ደስታ አልነበረውም። ሆኖም የመጀመሪያ የሥራ ቀን በልበ ሙሉነት በብላት ሲወጣው ሁሉም ተደነቁ። ያንጁ በአድናቆት አየችው። በውስጧ አዲስ የመሳብ ስሜት ሲያድግ ተሰማት። ምሽት ላይ ዳክሲያን ከአንድ አበባ መሸጫ ሱቅ አበባ ገዛ። ፊቱ በደስታ ያበራ ነበር። ሆኖም ወደ መደበሩ ሲቀርብ ትንሽ የመረበሽ ስሜት ተሰማው። ሺንግን በውስጡ አየትና ቀስ ብሎ በሩን ከፈተ። በዚህ መሃል ያንጁ መኪናዋ ውስጥ ተቀምጣ የዳክሲያንን ማራኪ ስብና እየሳበች ትዝታ ውስጥ ገባች። በድንገት በመለያየቷ ተጸጸተች። ወዲያውኑ አሽከርካሪው መኪናውን አዙረው ወደ መደበሩ መሄድ አለብኝ አለችው። ነገር ግን መደበሩ ስትደርስ ሌላ ሰው የእሷን ቦታ እንደተካ ያረጋግጥላት ነገር አየች። ሺንግ እና ዳክሲያን አብረው ደስታ ይመለሱ ነበር። ይህንን ስታይ ያንጁ ያላት ብቸኛ አማራጭ በዝምታ መውጣት ብቻ ነበር። ነገር ግን እሷ ያለምንም ምክር ተስፋ የምትቆርጥ ሴት አልነበረችም። ወዲያውኑ በእናቷ በአንድ መጠጥ ቤት እንድታገኛት ደውላ ዳክሲያንን ምንም ቢፈጠር ተመልሼ ያገኘዋለሁ አለች። በማግስቱ የዳክሲያን የመጀመሪያ የስራ ቀን ነበር። ያንጁ ሆን ብላ ከሱ ጋር ተመደበች። አንድን መደበር ለመመርመር የተላኩ ነገር ግን የመደበር ስራ አስኪያጅ በጭራሽ አልወደደችውም። እኛ ድርጅት ሰዎች እዚህ አልፈልግም አለችው። ከዚያም ያንጁ ሊገፋት ሲሞክር ዳክሲያን እሷን ለማዳን ሲል የእጁን አንጓ ላይ ጉዳት ደረሰበት። ሺንግ በዳክሲያን መጎዳት ስትሰማ ምንም ሳታስብ ወደ ሆስፒታል ሮጠች። ወደ ክፍሏ እንደገባችም ያንጂ ቀድማ እዚያ መኖሯን አየች። በቁጣ ተሞልታ ወዲያው ገፋቻት። ያንጁ በተንኮል ስሜት በእኔ ምክንያት ነው የተጎዳው፣ ፈተናሽ እንዴት ነበር ሲል ጠየቃት። ያንጁ ግን መደበኛ ሰላምታ ብቻ ሰጣት። ይህንን ስታይ ያንጁ እንግዳ የሆነ የቅናት የብስጭት ስሜት ተሰማት። በማስመሰል ፈገግታ በጭንቀት ክፍሉን ለቃ ወጣች። ነገር ግን ከክፍል ውስጥ ወጣ የዳክሲያንና የሺንግ ጨዋታ ሰማችና ልቧ ይበልጥ ከበደ። ከጥቂት ቀናት በኋላ ያንጁ አዲስ ስራ ወዲዛ ወደዚህ መደበር መጣች። መደበሩን በቀጥታ የድርጅቱ ቅርንጫፍ ለማድረግ ሀሳብ አቀረበች። አዲስ ስራ አስኪያጅ እንሾማለን፣ ሺንግ ደግሞ ረዳት ስራ አስኪያጅ እናደርጋታለን ስትል በይፋ አስታወቀች። ነገር ግን እውነተኛ ፍላጎቷ ሌላ ነበር። በሚስጥር ዳክሲያንን ለመመለስ እየሞከረች ነበር። በዚህ ቅጽበት ዳክሲያን አስቸኳይ ስልክ ደርሶት በፍጥነት ወጣ። ያንጁ ወዲያውኑ የዳክሲያንን እናት ወደ እሷ ለመሳብ ሞከረች። ዳክሲያን ከመጠን በላይ አሞገሰች። ለእናቱም ውድ ስጦታ ሰጠቻቸው። እናቱ በደስታ ተሞሉ። ይህ ሁሉ ስታደርስ ስታይ ሺንግ አልተመቻትም። ሺንግ በዝምታ ከመደበሩ ወጣች። ነገር ግን ያንጁ ተከተለቻት። በአሸናፊ ፈገግታዬሽ የፈለኩሽ አገኛለሁ አለቻት። በዚያ ምሽት ያንጁ የዳክሲያንን እናት ለእራት ጋበዘቻቸው። እናቱም ቀድሞውኑ ስለተደነቁ ጥሪዋን አልገፉም። ከራት በኋላ እናቱ ትንሽ ጠጥተው ስለነበር ስለ ዳክሲያን ምስጋና ዘነቡ። ከዚያም በቀጥታ ዳክሲያን ከያንጁ ጋር ትዳር መመስረት አለብህ፣ እሷ ለአንተ ምርጥ ነች አሉት። በስካር ስሜት ውስጥ ነው። ያንጁ አቅፋትና ፍቃዳቸውን ሰጧት። ሺንግ ይህንን ሁሉ በዝምታ ትከታተል ነበር። በውስጧ የሀዘን ብስጭትና የረዳት ማጣት ስሜት ተደባለቀባት። ዳክሲያን በመጨረሻ ያንጁን ወደ ቤቷ ደርሶ ሲመለስ የሺንግ የዳክሲያንን እናት ለመንከባከብ እየሞከረች ነበር። ሆኖም የሰከሩት እናት በስህተት ያንጁ ብለው ጠሯት። ይህን ስትሰማ የሺንግ ልብ ተሰበረ። ነገር ግን ለእናቱ ካላት አክብሮት የተነሳ የውሸት ፈገግታ አሳየች። ስሜቷን ተቆጣጠረች። ዳክሲያን ይህንን ሁሉ ሲያይ ለመጀመሪያ ጊዜ ከእናቱ ጋር ተጣላ። ያንጁ በተቀመጠችበት የተንኮል ስልት ብቻ የእናቱን አመለካከት እንዴት በንዴት ሊቀየር እንደቻለ ሊረዳ አልቻለም። እናቱ ከእሷ ጋር ትዳር መመስረት አለብህ እያሉ ጫና ፈጠሩበት። ዳክሲያን ግን ያለፈ ታሪኩን ላለመድገም ቀድሞውን ወስኖ ነበር። ጠንከር ያለ አቋም በመያዝ ውሳኔን አልቀየርም ሲል ለእናቱ በግልጽ ነገራት። በእናቱ ልጅ መካከል ከባድ ክርክር ተነሳ። ግንኙነታቸውን ለመጀመሪያ ጊዜ ወደ ትልቅ ጠብ ተቀየረ። አሁን የዳክሲያን የመጨረሻ ውሳኔ ለማሳወቅ ተዘጋጁ። ያንጁን ለእራት ጋበዛት። አብረው ሲቀጥሉ የሚችልበትን የወደፊት እድል እንደሌለ፣ አሁንም አዲስ ህይወት እንደጀመረ፣ ስለዚህ እሷ የራሷ ህይወት እንድትመራ በግልጽ ነገራት። ንግግሩ በጣም ጠበቅ ያለ ከመሆኑ የተነሳ ያንጁ የሆነ ነገር ለመናገር ብትፈልግም ቃላቶች ጉሮሮዋ ላይ የታገዱባት መሰላት። በማግስቱ ሺንግ ለተለመደ ስራ ተራዋ ወደ መደብሩ መጣች። ነገር ግን አዲሱ ስራ አስኪያጅ የአዲሶቹ ሰራተኞችን አቀባበል ገና ከጠዋቱ ቀኗን አበላሹት። ወፍራሙ አለቃ ተብሎ የሚታወቀው አዲሱ ስራ አስኪያጅ ያለምንም ምክንያት ክፉ የሆነችው አጭር ጸጉር ያላት ልጃገረድ ነበሩ። ልጃገረዲቱ የሺንግን እጅ በችልታ ጨበጠችና ልታስፈራራት ሞከረች። ሺንግ ግን ወዲያውኑ አጸፋው መለሰች። ወፍራሙ አለቃ የመጀመሪያውን ሽንፈት ለመሸፈን ሺንግ በመደብር ውስጥ ምንም አይነት ስልጣን እንደሌላት እንድታውቅ መደርደሪያዎቹን እንደገና እንድታስተካክል አዘዛት። ሺንግ ለዳክሲያን ተጨማሪ ችግር ላለመፍጠር በማሰብ ስራውን በዝምታ አከናወነች።
ከጨረሰች በኋላ ወደ መጸዳጃ ቤት ስትሄድ አእምሯ በሚያምሩ የመደብሩ ትዝታዎች ተሞላ። ከዳክሲያን ጋር ያለፋቸው ጊዜያት፣ ለእሱ ብላ ያዘጋጀችው የማጥኛ ጠረጴዛ፣ አስደሳች ጠቦቻቸው፣ በዚያ የሰከረች ምሽት የነበረ የሚያስቅ ግርግር እና ተጎድታ በነበረ ጊዜ ዳክሲያን ያደረገላት እንክብካቤ ሁሉ እንደገና ናዳ መጡባት። ሁሉም ነገር መቀየሩን ስትረዳ ልቧ ተሰበረ። አሁን የዳክሲያንን ሞቅ ያለ ፈገግታ እንኳ ማየት አትችልም። በዚያ ምሽት ሺንግ በሀዘን ትውጣ ወደ ቤት ስትመለስ የዳክሲያን እናት አልጋ ላይ በሀዘን ተቀምጦ አገኘቻቸው። ምንም እንደተፈጠረ ስትጠይቃቸው ዳክሲያን ለመጀመሪያ ጊዜ እንደተጣላቸውና ልጃቸው የሚበጀውን በማሰቧ እንዴት ልትሳሳት እንደቻለች እንዳልገባቸው ነገሯት። ሺንግ እናቱ ለዳክሲያን መልካሙን ብቻ እንደሚመኙ ተረዳች። ከእናቱ ጋር መታረቁ እሱ የሚበጀው ከሆነ እሷ ይህን መደገፍ እንዳለባት አሰበች። ከዚያ ምሽት በእራት ወቅት የዳክሲያን እናቱን ይቅርታ እንዲጠይቅ ልታሳምነው ሞከረች። እሱ ግን በዚያ ጊዜ አቋሙን ሊያለሰልስ አልፈለገም። ሺንግ የዳክሲያንን ስተመለከተችው ስኬታማ የወደፊት ህይወት እንዲኖረው የወደፊት መራመድ እንዳለበት ተረዳች። እሱ የወደፊት መራመድ ካለበት ደግሞ እሷ እዚያ መቆየቷ ለእሱ እንቅፋት ሊሆንበት እንደሚችል አሰበች። ይህንን በማሰብ በመጨረሻ ያንን ቦታ ጥላ ለመሄድ ወሰነች። በዚያ ምሽት ምንም አይነት ድምፅ ላታሰማ እቃዎቿን ጠቀለለች። በመጨረሻ መደብሩና ቤቷን በአይኖቿ ተሰናብታ በዝምታ ወደ ታች ወረደች። ዳክሲያን በሰላም ተኝቶ ወደ ነበረበት ክፍል የመጨረሻ እይታዋን ወረወረች። ይህ የእሷ የመጨረሻ ስንብት ነበር። በማግስቱ ዳክሲያን ወደ ሺንግ ክፍል ሄደች። ያገኘችው ትንሽ ስጦታ ደብዳቤ ብቻ ነበር። ሺንግ በእውነቱ መሄዷን ሲረዳ ተደናግጦ ደወለላት። ነገር ግን ስልኳ ተዘግቶ ነበር። ወዲያውኑ ወደ ፖሊስ ጣቢያ ቢሄድም ምንም አይነት ፍንጭ ሊያገኝ አልቻለም። ተስፋ በመቁረጥና በልብ ስብራት መደበሩ ፊት ለፊት ቆሞ ወደ ውስጥ ተመለከተ። ያ በአንድ ወቅት በጣም የሚታወቀው ቦታ አሁን እንደ ባህር ተሰማው። በአሁኑ ቦታ የሺንግ ትዝታዎች ብቻ ነበሩ። የእሷ መሄድ ለእሱ ያልተጠበቀ ስህተት ነበር። ወደ ቤት ሲመለስ የኩባያ ኑድልስ ቢበላም ያለ ሺንግ ምግብ እንኳን ጣዕም አልባ ሆነበት። በዚህ መሃል ሺንግ በአንድ መደበር ውስጥ በዝምታ መኖር ጀመረች። በዚያ ትንሽ የአትክልት ስፍራ ውስጥ ስራ ጀመረች። በአንድ ምሽት ስራ ላይ እያለ የሆኑ ወሮበሎች አንድ ህፃን ሲያስፈራሩ ታየች። ምንም ሳታመነታ ገጠመቻቸውና በቀላሉ አሸነፈቻቸው። ነገር ግን ህፃኑ ገንዘብ ስትመልስለት ህፃኑን ከማመስገን ይልቅ ሺንግ ያለ ምክንያት ጣልቃ እንደገባች ነገራት። በሌላ ቦታ ማሃ ፍቅረኛውን ወደ ትውልድ መንደሩ ይዟት ሄደ። ያቺም ፍቅረኛው የሺንግ የቅርብ ጓደኛ ጂንፌ ነበረች። ሁልጊዜ ለጨዋታ ብቻ ትኖር የነበረችው ልጅ አሁን ከማሃ ጋር ትልቅ ግንኙነት መስርታለች። ነገር ግን ትልቅ አስገራሚ ነገር ሁልጊዜ ተላላና ሰነፍ የሚመስለው ማሃ በእውነቱ ሀብታም ወራሽ መሆኑ ነበር። ቤቱ በጣም ትልቅ ከመሆኑ የተነሳ ጂንፌ እንኳን ደነገጠች። ያ ሁልጊዜ ዝና የሚለው ልጅ በቤተ መንግስት የሚያክል መኖሪያ ነበረው። በእርሻ ቦታው ላይ ጸረ ተባይ መድኃኒት ለመርጨት ሄሊኮፕተሮችን ጥቅም ላይ ይውል ነበር። ከዚያም የማሃ አባት በይፋ ወደ ቤት ሊወስዷቸው አቀዱ። ማሃ ግን በሚስጥር የሺንግን ቦታ ተከትሎ አወቀ። ለማንም ሳይናገር በአንድ አትክልት ስፍራ ውስጥ ተደብቆ ተመለከተ። ሺንግ እዚያ መሆኗን እንዳረጋገጠ ወዲያውኑ ለዳክሲያን ደወለ። ዳክሲያን በከፍተኛ ፍጥነት ወደዚያ ሮጠ። በህይወት ውስጥ በጣም አስፈላጊ የሆነችውን ሰው እንዳየ በልብ ውስጥ ስሜት ማዕበል ተነሳ። ሺንግም በውስጧ ስሜት ተነክታ ነበር። ነገር ግን ውሳኔዋን አስታውሳ ለመሄድ ሞከረች። ዳክሲያን ሊያስቆማት ሲሞክር የትናንትናው ምሽት የተጎዱ ወሮበሎች ካለቃቸው ጋር ለበቀል መጡ። ዳክሲያን የጀግንነት አቋም ይዞ ውጊያውን ለመጀመር ቢሞክርም መጀመሪያ ምት መሬት ላይ ወደቀ። እውነተኛው መልከ መልካም ግን ለውጊያ የሚውል አባባል የሚገልጸው እሱ ነበር። ይህንን ስታይ ሺንግ በቁጣ ተሞላች። ፎጣዋን ወደ መሳሪያነት ቀይራ በሰከንዶች ውስጥ ሁሉንም ወሮበሎች በቀላሉ አሸነፈቻቸው። ያ ግዙፍ ወሮበላ እንኳን እሷ የመቀስ ምት አቅማጣ። ከዛ ወደ ዳክሲያን ተመልክታ በጭንቀት ደህና ነህ ስትጠይቀችው የዳክሲያን የሺንግን ውሳኔ ለማክበር ቃል የገባበት ልባዊ ውይይት አደረጉ። በመጨረሻም የዳክሲያን ከ10 ዓመት በፊት እርዳታ የጠየቀችው ያቺ ትንሽ ልጅ አስታወሰ። እሷም በእውነቱ ሺንግ ነበረች። ሺንግ እሱን ስትጠብቀው እንደነበር ተረዳ። አሁን ደግሞ እሷን የመጠበቅ ተራው የሱ ነው። የዳክሲያን ያለምንም ማመንታት ያንን ከፍተኛ የስራ መደቡን ለቀቀ። ያንጁ ለመጨረሻ ጊዜ ልታስቆመው ስትሞክር በረጋ ፈገግታ ተሰናብቷት ውጣ ያንጁ በመጨረሻ ዳክሲያንን ለዘላለም እንዳጣች ተረዳች። በዚያ ምሽት ሺንግ በአንድ ጎዳና ላይ ምግብ መሸጫ ተቀምጣ ወደ ውጭ ሀገር ለመሄድ ማቀዷን ለእናቷ ነገረቻት። እናቷ ብትቃወማትም ውሳኔዋ ግን የመጨረሻ ነበር። በዚያው ዕለት አንዲት ባለጸጋ ሴት ለዳክሲያን እናት ደውላ ከ3 ዓመት በፊት ለዳክሲያን ስራውን የለቀቀው ለያንጁ ሲል ብቻ እንደነበር ገለጠችላቸው። እናትየው ለዳክሲያንና ለያንጁ እንደታረቁ በጭፍን በማስገደድ ልጃቸው ላይ ምንም ያህል ጫና ሊፈጥሩ እንደነበር ተረዱ። የዳክሲያንን የወደፊት ህይወት ብቻ ስለምታስብ ስለ ሺንግ አመለካከትን ግንዛቤ ያገኙ። የዳክሲያን ዋነኛ ግቡ ወላጆቹ ቀላልና ደስተኛ ህይወት መሆኑን ሊያስረዳቸው፣ እናትየው ስህተታቸው ሺንግል ምን ያህል ጎድቷት ሊሆን እንደሚችል ተረድተው በስሜት ተነኩ። የእናቱ ልብ ለመጀመሪያ ጊዜ ቀለጠ። የዳክሲያን እውነተኛ ስሜት ሰሙ። አይናቸው በእንባ ተሞሉ። ቆይቶም የሺንግ የፈተና ማለፊያ የምስክር ወረቀቷ ደረሳትና በደስታ ዘለለች። ነገር ግን ችግሩ የምስክር ወረቀቱ በቀጥታ የተላከው ወደ ዳክሲያን ቤት ነበር። በዚያ ምሽት ለማንም ሳትናገር የምስክር ወረቀቱን ለመፈለግ ወደ ዳክሲያን ቤት ሚስጥር ገባች። ወረቀቶቹን የገለባበጠ ሳለ የዳክሲያን ወላጆች በድንገት ወደ ቤት ተመለሱ። ሺንግ ደንግጣ በፍጥነት በአንድ ጥግ ተደበቀች። ሺንግ ጥግ ላይ ተደብቃ ሳለ ለዳክሲያን ስራው መልቀቁን ስትሰማ ስሜቷን መቆጣጠር አቅቷት ድምፅ አወጣች። ድምጿን የሰሙት የዳክሲያን ወላጆች ወዲያውኑ ያዩት። እናቷ ወደ እሷ መጥተው በጭንቀት
ሺንግ ደህና ነሽ ሲሉ ጠየቋት። ይህን ስትሰማ የሺንግ እንባ ሊቆም አልቻለም። ምንም ሳትናገር አለቀሰች። ዳክሲያን በመደብሩ ውስጥ ብቻውን ቀርቶ ነበር። ያለ ሺንግ ቀኖች ሙሉ በሙሉ ባዶ ሆኑበት። ያለምን ቅሬታ ሺንግን ተመላለሰች በሚል ተስፋ ለ3 ቀናቶች ለ3 ሌሊት ያለ እረፍት ሰሩ። አእምሮ በአንድ ሀሳብ ብቻ ተሞልቶ ነበር። የሆነ ነገር ቢፈጠር ወዲያውኑ ወደ እሷ ሮጣለሁ የሚለው ሀሳብ ልክ እንደ ትዝታ በየደቂቃው ይመላለስ ነበር። አንድ ቀን ዳክሲያን በመጨረሻ መደበሩን ዘግቶ ለማረፍ ሲቀመጥ ሺንግ ከፊቱ ቆማ አያት። አይኖቿ ዳክሲያንን በየቀኑ የሚሰማውን አይነት ፍቅርና ናፍቆት ያሳዩ ነበር። ሺንግ በቀስታ ምን ያህል እንደናፈቀኝ ታውቃለህ አለችው። የዳክሲያን አይኖቿን በእንባ ተሞሉ። እኔ ይበልጥ ናፍቀሽኛል አላት። ወደፊት ተራምዶ እጇን ያዛትና የመደብር ውስጥ ያለ አንዳንድ ትንሽ ነገር አንዳንዱ ቅጽበት አንቺን ያስታውሰኛል አላት። ሺንግም አመሰግናለሁ ማለት እፈልጋለሁ ስለጠበከኝ፣ መልስህ ስለጠራኝና መጠሪያ ስለሆንከኝ አለችው። ዳክሲያን በየዋህነት ተመልክቷት እንግዲህ የትም መሄድ አያስፈልግሽም ለዘላለም እኔ ጋር ሁኚ አላት። በመቀጠልም በሀፍረት ላቅፍሽ እችላለሁ ሲል ጠየቃት። ሺንግም ፈገግ ብላ እያፈረች አይ እኔ ነኝ ቀድሜ የማቅፍ አለችው። በዚያ ቅጽበት በመጨረሻ ተቃቀፉ። በተመሳሳይ ጊዜ አሁን ፕሮፌሽናል የማንጋ ሰዓሊ የሆነው ማሃ የታሪካቸው መጽሐፍ ለመጻፍ ወሰነ። ስሙንም የመደብሩ ኮከብ ብሎ ሰየመው። የዚህ የዳክሲያን የሺንግ ታሪክ ፍጹም ፍጻሜ አገኘ። ታሪኩ በዚሁ ተጠናቀቀ። መልካም ጊዜ